ብሌንና ሰላም በድንጋጤ ፍዝዝ ብለው ቀሩ። ሳሚ እንግዲህ በድብቅ የብሌንንና የሰላምን የዲኤንኤ ምርመራ ከጨረሰ በኋላ ውጤቱን እጅግ በጣም በሚያስገርም ሁኔታ ሰተት አድርጎ ይዞ ሲመጣ ሰላምና ብሌን በጣም ደነገጡ። ቃልና አቶ በኃይሉ እጅግ በጣም በሚያሳዝን ሁኔታ መዋረዳቸውና ቅሌታቸውን ሲያዩ እንግዲህ አቶ በኃይሉን በንዴት እያለቀሰ ይገኛል። ያየውን ነገር ማመንም አቅቶት ፍዝዝ ብሎ ቀርቷል። አቶ በኃይሉ የተዋረደበትና ቅሌቱን የተሸከመበት ትልቁ ነገር ምንድን ነው? ቃልን ልጅሽ ናት ብሎ ለሰላም ካመጣ በኋላ ሳሚም ሰተት ብሎ መጣና ወይዘሮ ሰላም እኔን ስታይ በክፋትና በተንኮል የመጣሁ ሊመስልሽ ይችላል። አቶ በኃይሉና ቃል እጃቸው በጣም ረጅም ነው። አንቺን ለማሳመን ብዙ ነገር ያደርጋሉ። እባክሽ አሁንም የምትሰሚኝና የምትረጂ ከሆነ ወደድሽም ጠላሽም አመንሽም አላመንሽም ቃል ያንቺ ልጅ አይደለችም። እውነተኛና ትክክለኛ ልጅሽ ብሌን ብቻና ብቻ ናት ብሎ ተናገረ። ወይዘሮ ገነት ቃልን እንግዲህ ከዛ ከቤት መንቅራ አስወጣቻት። አንቺ በጣም አደገኛና ተንኮለኛ ሰው ነሽ። እዚህ ምድር ላይ እንዳንቺ ሰይጣንና ክፉ ሰው ማንንም አላየሁም። አሁንም ቢሆን እውነታውን ልንገርሽ ቃል ሰላምን ቢሆን የውሸት ልጇ ስለሆንሽ ነው የምትወድሽ። አቶ በኃይሉም የሚወድሽ እንደ ውሻ እግሩን ስለሳምሽለት ብቻና ብቻ ነው። ማንም ሊወድሽ አይችልም። የኔ ልጅም በህይወት እያለ አንቺን ሊያገባ ቀርቶ አይደለም ሊያፈቅርሽ እንደማይችል እውነታውን ልንገርሽ ብላ ስትላት ራሷን መቆጣጠር አቅቷት ፍስስ ብላ ቀረች። ቃል ያላት አማራጭ ምንድነው? በምሽቱ መጣችና የሰላምን ቤት እየቆረቆረች ሳለ ስሚ አንቺ ጉደኛና ታሪከኛ ሴትዮ፣ እኔ ልጅሽ እንዳልሆንኩኝ ለማረጋገጥ ምርመራ አድርገሽ ከቤት አስወጣሽኝ። እኔ ብቸኛዋ ሌባ ልጅሽ ነኝ አይደል? የምፈልገው ለዛሬ ብቻ ነው። ዛሬ እዚህ ቤት እደርና ጧት ተነስቼ ሄድልሻለሁ ብላ ቀወጠችው። ወይኔ ልጄ ምን አገኝቷት ይሆን? ልጄ ምን ነክቷት ይሆን? መናገር የለብኝም ነበር። እንዴት በመከራና በስቃይ ያገኘኋትን ልጄን ልጅ አይደለሽም ብዬ ማስወጣቴ ትልቅ ዋጋ እያስከፈለኝ ነው ብላ በንዴት ተቃጠለች። አቶ በኃይሉ ከሚባለው በላይ ደግሞ የዲኤንኤ ውጤቱ የሰላም ልጅ ቃል መሆኗ በጣም አስደስቶት ነበር። ሳሚ ግን ብሌንን አገኛትና ብሌን እንዴት ነሽ የኔ ቆንጆ፣ ምን አዲስ ነገር አለ ብሎ ሲላት እውነታውን ነገርሻት ለሰላም? የዲኤንኤ ውጤቱ ብዙ ነገር አመጣ። ሳሚ ቆይ አንተ ይህን ያክል መንገድና ርቀት እንዴት ልትጓዝ ትችላለህ? ብላለችው። ምን አረኩ የኔ ቆንጆ? እኔ ምን ያደረኩት ነገር አለ? የት አባታቸው እነዚህ ውርደታምና ቅሌታሞች እውነቱን ለሰላም ስለነገርሻት ደስ አለኝ። እናትሽን መሆኗን አመነች አይደል ብሎ እቅፍ ሊያደርጋት ሲል ብሌን በጣም ስሜታዊ ስለሆነችና ስለተናደደች አንተ በጣም ውሸታም ሰውዬ ነህ። የዲኤንኤ ምርመራ ውጤቱ ቃል የሰላም ልጅ መሆኑን አረጋግጧል። ይሄ ደግሞ እንዴት ስህተት ሊሆን ይችላል ብለህ ታስባለህ? አየህ በተደጋጋሚ አንተ ያደረግከው ነገር እኔ ልቤን እየሰበረኝ ነው ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ ውዶችዬ። እጅግ በጣም በሚያሳዝንና በሚገርም ሁኔታ ትልቅ ነገር ተፈጠረ። ሳሚ እንግዲህ ወደደም ጠላም ብሌንን አመንሽም አላመንሽም አንቺ የሰላም ልጅ እንደሆንሽ የሚያረጋግጥ ትልቅ ነገር አመጣለሁ ጠብቂኝ ብሏታል። ብሌን እንግዲህ በጣም ተናዳ በጥፊ ጠፈጠፈችውና ሳሚ ካሁን በኋላ በመንገዴ ላይ ባገኘ ከባድና አደገኛ ስህተት መፈጠሩን እወቅ፣ እኔ አልፈልግም አትከተለኝ ብላ ቀወጠችው። እሱም ተናደደና ብሌን እንዴት እንደዚህ ትችያለሽ? እባክሽ አሁንም እየጎዷችሁ ነው። ቢያንስ እንኳን አንቺ ሰላም መንቃት አለባችሁ።
ብሎ ሲላት ብሌን እባክሽ ተረጅኝ እያለ እየተከተለ ወደ ሰላም ቤት ሄደ። ወደ ሰላም ቤት ተሄደ በኋላ እሷም በጣም ተናዳና ተበሳጭታ ስለነበረ ብሌን ወደ መኝታ ክፍሏ ገባች። ውጭ ላይ ሰላምን አገኛትና አንተ የማትረባ የዛኔ በስልክ ደውለህ ስልኩን አንስቼ ሳናግርህ እድሜ ላንተ ወንድሜንም አጣላኸኝ ልጄንም አገኘኋት ብዬ ደስታን ሳልጨርስ ልጄ እንዳልሆነች ተናግረህ እኔ እሷን ተቆጥቼና አስቀይሜ ከዚህ ከቤት ወጥታ ቀረች። እውነት ለመናገር ሰላም አንዴ እንድታዳምጭኝ እፈልጋለሁ። ያንቺ ልጅ ቃል ሳትሆን ብሌን ብቻና ብቻ ናት። ይሄን አምነሽ ተቀበይ። ጊዜውና ሰዓቱ ሲደርስ ያም ደግሞ ቅርብ ነው። እውነታውን ስታይ የምትታዘቢበት ጊዜ ይመጣል። እኔ አሁን ላይ ምንም ነገር መስሎ አይታየኝም። እውነታን ከመናገር ወደ ኋላ አልልም። አመንሽም አላመንሽም ብሌን ያንቺ ልጅ ብቻና ብቻ ናት ብሎ ሲላት፣ ወይኔ ይሄ ልጅ ጭራሽ መጫወቻ እኮ ነው ያደረገኝ። አሁንም ሌላ ጥፋትና ሌላ ስህተት ይሰራል። ውጣልኝ፣ ፖሊስ ጠርቼ ከዚህ ከቤት ሳላባርርህ ውጣ እያለች አለችው። አራት ቸገሪ እኔ ራሴ እወጣለሁ። ምንም የተፈጠረና የተለየ ነገር የለም፣ ግን አንቺ በጣም ታሳዝኛለሽ ብሏት ወጣ። ሰላምም እየተናደደች ወደ ሳሎን ተቀመጠችና ስለ ቃል ማሰብ ጀመረች። ቃልም በሩን እየወቀጠችና እያንጓጓች ሳለ ሄዳ ስትከፍትላት እንግዲህ ወይዘሮ ገነት ማንም አይወድሽም፣ ልጅም በህይወት እያለ አንቺን ሊያገባሽ አይችልም። ምን አለሽና ምን የሚወደድ ነገር አለሽ? ሰይጣን ማንም ሰው ሊወደው አይችልም ብላ ስላስቀየመቻት በጣም ስለተናደደ ቃል እሳብ ኩርሳ ነበር የመጣዩ ገነትንና ሰላምን ለማጣላት። አንቺ ዝህ ተራ አንድ ገረድ ትንከባከቢያለሽ፣ ገነት ግን አንቺ ለማኝ፣ አንቺ ቆሻሻ፣ ማንም አይወድሽም ብላ ከዛ ከቤት በደረቀ ሌሊት አባረረች ብላለች። እኮ ገነት ናት እንደዚህ ያደረገችው። እኔን አታምኒኝ፣ ለነገሩ ልጅሽ አይደለሁኝ። ቃልዬ እባክሽ እንዳትበይ፣ እኔ እናትሽ ነኝ። ምንም ቢፈጠር ምንም አንቺ ልክ ነሽ። ለተፈጠረው ነገር እየተጸጸትኩ ነው። አሁንም ይቅር በይኝና አንቺ እንደ ልጅ እኔ እንደ እናት ሆነን እንቀጥል አለቻት። በፍጹም እኔ ዛሬ ላስቸግርሽ አልመጣሁም፣ ለዛሬ ልተኛና ተነስቼ እሄዳለሁ ብላ አለቻት። መለመን ጀመረች። ሰላምም አየሽ አንቺ ዝህ ተራ ገረድ ትንከባከቢያለሽ፣ እሷ ግን ለአንድ ቀን አዳር እንኳ አላሳደረችኝም። ገነት የኔ ልጅ በፍጹም ማድረግ የለባትም ነበር። እንዴት እንድታደርጋለች? ምን አይነት ብልግና ነው ብላ በጣም ተናደደችና ሰላም ሳት ለብሳ ወደ ብሌን መኝታ ክፍል ሄደች። ስሚ አንቺ፣ እኔ ባከበርኳችሁና በወደድኳችሁ እንዴት እንደዚህ ትጫወቱብኛላችሁ? አንቺም ቢሆን ካሁን በኋላ የአንድ ቤት ሰራተኛ ገረድ ነሽ። ቃል ደግሞ ያንቺ አሰሪ ናት። ልታከብሪያትና ልትወጃት ይገባል። የማንንም ወሬ እየሰማሁኝ ልጄን ያጣሁበት ጊዜ ይቆጨኛል። እረፊ ካሁን በኋላ ብላ ስትላት ብሌን በጣም ከፋትና እትዬ አንቺም እንደዚህ መናገር ጀመርሽ? ገረድ ብለሻልሽ። ቃል ውሸቷን ነው። አመንሽም አላመንሽም እኔና ዳግምን ለማጣላት ከእናቴ ጋር ትልቅ ጦርነት ከፍታ ነበር። ያልሳካላት ሲል እናቴ አባራት ሊሆን ይችላል እንጂ በጭራሽ እናቴ በዝን ሰዓት ሴት ልጅ ልታባረር አትችልም ብላለች። ብሌን አንቺ የምታውቂው ነገር የለም። ካሁን በኋላ ቃል የምታዝሽን ስራ በአግባቡ ትሰሪያለሽ። ሰራተኛ ነሽ። አርፈሽ ተቀመጪ፣ መስመርሽን አትለፊ፣ ልክሽን ወቂ ብላ ስትላት ብሌን ከፋትና እትዬ አሁንም ከእኔ ከማይመጥንሽ ሰው እዚህ ክፍል ቆመሽ ከሰራተኛ ጋር ማውራት የለብሽም። ሂጂ፣ ካሁን በኋላ ልክ ነሽ። ልኬን ማወቅ አለብኝ። መስመሬን ማለፍ የለብኝም። ማንነቴን ማወቅ አለብኝ። እኔ አንድ ተራ ገረድ ነኝ ብላ በጣም ከፋትና ባሳት። ገነት እንግዲህ ዳግምን ተቆጥታው ከዛ ከቤት ስላባረረችው ወይኔ ልጄ የት ገብቶ ይሆን? በአንድ ቀን 2 ልጆቼን አጣሁኝ ብላ ዳግምን እየፈለገች ተመልሳ ወደ ብሌን ዘንድ መጣች። ቃል እንግዲህ ለብሌን እያንዳንዱ የገነት እናት ማና ገነት ያደረገችውን በሙሉ ዘርግፋ ተናገረች። አንቺና ዳግም አብራችሁ እንድትተኙ እንዲሁም ደግሞ እሷ ደውላለሽ መተሽ እውነታውን እንድታይ ያደረገችው እናትሽ ናት። አብረን እኔና ዳግም ከተኛም በኋላ አንቺ እንድታይ ያደረገችው እሷ ናት። ስለዚህ እናትሽ ይሄን ያክል
ክፉና መጥፎ ሰው ናት። በፍጹም አንቺና ዳግም አንድ ላይ እንድትሆኑ አትፈልጉም ብላ እውነቱን ስትዘረግፈው ገነትም ደምን ባያለቀሰኝ ተይ ልጄ እንደዛ አታድርግ እያለች ብትለምላትም በፍጹም አልሰማቻትም። እንግዲህ በመጨረሻ ብሌን እጅግ በጣም በሚያሳዝነውና በሚገርመው ሁኔታ እንዴት አንድ ወላጅ እናት ይህንን ሁሉ ክፋትና መጥፎነት ለልጁ ያደርጋል? እናት ይሄን ነገር አታደርግም። ሆን ተብሎ የተጸነሰ ከባድ ነገር አለ። ያንን ነገር ደግሞ ሚዛናዊ መሆን አለብኝ። ስለዚህ ቃል የሆነ ነገር አስባ ነው እዚህ ያደረገችው እንጂ በፍጹም እናት ይሄን ልትለኝ አትችልም ብላ ብሌን ማስተዋል ጀመረች። ገነትም ጉዞዋን ወደ ሰላም ቤት ካደረገች በኋላ ሰተት ብላ ስትገባ ብሌን ምግብ ምናምን አቅርባ ውሃ አላመጣችም ነበርና በቁሟ ሙልጭ አድርጋ ቃል ስትሰርባት፣ ሰላም ደግሞ ብሌን ነይ እኛ ጋር ቁጭ ብለሽ ምግብ ምናምን ስትላት፣ በጭራሽ እትዬ ልኩ ከማይሆን ሰው ጋር አብሮ ምግብ መብላት አያስፈልግም። ሰላም ወይዘሮ ሰላም በተደጋጋሚ ስንት ልንገርሽ፣ ብሌን የቤት ሰራተኛ እንጂ እኛ ገበታ ጋር አብራ ቁጭ ማለት የለባትም። የእሷ እናት እኮ ፍርፋሪ የከለከለችኝ ውሻ ይመስል ከቤቷ ያስወጣችኝ ከባድና አደገኛ ሰው ናት። እንዴት አሁን ብሌን እኛ ጋር አብራ ቁጭ ብላ ምግብ እንድትበላ ትፈቅጃለሽ? ካሁን በኋላ እኔ የምልሽን ነገር የማትስማሚ ከሆነ ከዚህ ከቤት ኮተቴን ይዤ ነው እምወጣው። ሁሌ ሲነግሩሽ አሰሚ፣ ሁሌ ሲነግሩሽ አትረጅም። ብሌን ማለት በጣም አደገኛና ከባድ ሰው ናት። በተለያች አሮጊት እናቷ አሰቃይተኛለች። ስለዚህ ከስ በላይ መሰቃየትም አልፈልግም። እሺ ቃልዬ፣ አንቺ ያልሽውን በሙሉ አደርጋለሁ። ብሌንዬ አንቺ ሂጂና ምግብ ብይ አለቻት። ከዛ ውሃውን አመጣችና ስታቀርብላት፣ ስሚ ወደ ክችን መሄድ የለብሽም። ለምን? ቆይ ቃል እኔ ምን አጥፍቼ ነው? እኔ ምን አድርጌሽ ነው እያላይ ብትላትም፣ አንቺ እያንዳንዱ ግፍሽን በሙሉ ቀበልሻለሁ፣ ያቺ አሮጊት እናትሽ ያሰቃየችኝንም ዋጋሽን እሰጥሻለሁ እያለች መፎከር ጀመረች። እንደፎከረችውም የብሌን ስቃይ እንደቀጠለ ይገኛል። ቃልም ብሌንን ለማሰቃየትና መከራዋን ለማብላት ቆርጣ ተነስታለች ማለት ነው። ቃል በጣም ብትናደድም እንግዲህ ብሌንን ስቃዋን ልታበላት ነው። ወይዘሮ ገነትም ሰተት ብላ ስትሄድ ብሌን ፊት ላይ ውሃ ደፍተውባት ስታሰቃያት ደረሰች። የኔ ልጅ እነሱ ናቸው እንደዚህ ያደረጉሽ ብላ፣ አንቺ ውሻ የኔ ልጅ አንድ ቀን ብትመጣብሽ ከቤት መንቀራሽ፣ በዛን ሰዓት ሴት ልጅ ናት አባረሻት አይደል? ይሄን እንዴት እንደዚህ ታረጊያለሽ? ብላ ገነትና ወይዘሮ ሰላም ሲፋጠጡ ገነትም ደንግጣ ቁማ ቀረች። ሳሚም ደግሞ ከኋላ መጣና አረ ስሙኝ ሰዎች፣ ያላያችሁትና ያልሰማችሁት ነገር አለ፣ ትልቅ ሰርፕራይዝ አለ ብሎ ሲል ደነገጡና ሁላቸውም ቁጭ ቁጭ ሲሉ ናቲም ሳሚም ደግሞ የኔውን ውጤት ከፍቶ ሲያሳያቸው ሁላቸውም ደነገጠ። አቶ በኃይሉም ሳሚን እየለመነው ሳለ ሳሚም ደግሞ አንተ ውሸታም፣ ቤተሰቡ የታመሰው በአንተ ምክንያት ነው ብሎ ቀወጠው። ቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።